بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله زاريم درساتين بالله سبحانه وتعالى فقاد نقدر لن خذ عقيدتك من الكتاب والسنة الصحيحة عقيدة هنياز كقرآن كالله سبحانه وتعالى كوردو كالله نيجر كقرآن اندزيهم كحديث صحيح كونه حديثوች አቂዳህን ትክክለኛ አመለካከትን ያዝ የሚለው ኪታባችን በአላህ Subhanahu Wa Ta'ala ፍቃድ ዛሬም ካቆምንበት እንቀጥላለን። ዛሬ የምናየው ክፍል 20 ነው የሚሆነው። ክፍል 19 ባለፈው ደርሳችን ላይ ጥያቄ ቁጥር 45 ላይ አይተን ነበር ያቆም ነው። ኢንሻአላህ ጥያቄ ቁጥር 46 ነው የምንቀጥለው ማለት ነው። طيب ጥያቄ ምን ይላል? هل تجوز موالات الكفار ونصرتهم هل تجوز ይቻላልን ሙዋላቱል ኩፋሪ ኩፋሮች ወዳጅ አድርጎ መያዝ እነሱም ወዳጅ አድርጎ መያዝ ይቻላል ወይ? ወንስረቱሁም እንደዚህም እነሱ መርዳት ማለት ኩፋሮች መርዳትም ይሁን እንደዚህም ወዳጅ አድርጎ መያዝ ይቻላል ወይ? ያው ኩፋር ማለት ማን ናቸው? ካፊር ማለት ነው። ካፊር ማለት ከሃዲ ማለት ነው። በማን ላይ ካዱ? በአላህ Subhanahu Wa Ta'ala ላይ ካዱ። አላህ Subhanahu Wa Ta'ala ሁሉ ነገር አድራጊያቸውና ኻሊቅ ሆኖ እያለ የሁሉ ነገር የበላይ ሆኖ እያለ አላህን የተውና በአላህ ላይ የካዱ የሆኑ ሰዎች እነሱ ምን ማድረግ ወዳጅ አድርጎ መያዝ ይቻላል ወይ? ሙዋላ ማለት ወዳጅ አድርጎ መያዝ እንደዚህ ወንስረቱሁም እነሱ መርዳት ይቻላል ወይ የሚል ጥያቄ ነው። طيب ለ46ኛው ጥያቄ መልስ ጀዋብ ላ ተጁዙ አይቻልም። ሙዋላቱል ኩፋር ኩፋሮች ወዳጅ አድርጎ መያዝ አይቻልም። ወንስረቱሁም እንደዚሁም እነሱ መርዳት አይቻልም። ማን ኩፋሮች መርዳትም ይሁን ወዳጅ አድርጎ መያዝ አይቻልም እንደ ሸሪዓችን ማለት ነው። قال الله تعالى كف يالو الله سبحانه وتعالى على من على ومن يتولهم منكم فإنه منهم ومن يتولهم النسون ولا جادرقو يميز النسون مان كافروች ولا جادرقو يميز منكم كنا أنت كمؤمنوች كافروች ولا جادرقو يميز فإنه يا مؤمن يا النس ولا جادرقو يا زسو منهم كالنسو يمدبال ብሎ الله سبحانه وتعالى በሱረቱ ማኢዳ ላይ ነግሮናል ማለት ነው። ስለዚህ ኩፋሮችን ምን ማድረግ አንችልም? የውስጥ ወዳጅና ዋና በቃ ሚስጥረኛ ወዳጆቻችን አድርገን መያዝ አንችልም ማለት ነው። እንግዲህ እንደዚህ በሚባልበት ሰዓት ሙዓመላ የሚባል ነገር አለ፣ መኗኗር የሚባል ነገር ወይም ማህበራዊ ኑሮ የሚባል ነገር አለ። ይሄ አይከለከልም። እንግዲህ የተከለከለው ምንድነው? ተወሊ እነሱን ወዳጅ አድርጎ መያዝ ነው። የውስጥ ሚስጥረኛ ሙእሚኖች እያሉ ሙስሊሞች እያሉ የተለያዩ እነሱ ከመኖራቸው ጋር እነሱ ትተን ካፊሮችን ወዳጅ አድርጎ መያዝ የውስጥ ወዳጅ አድርጎ መያዝ አይቻልም እንጂ ምን ማድረግ ይቻላል? ከነሱ ጋር ሙዓመላ ማድረግ ወይም ከነሱ ጋር መኗኗር ዱንያዊ የሆኑ ነገራቶች ማህበራዊ ኑሮ መኖር ግን የተከለከለ አይደለም ማለት ነው። ይሄ ያው አላህ Subhanahu Wa Ta'ala ራሱ የፈቀደው ነገር ነው። በተለይ ምናልባት ወላጆች ከሆኑ ወላጆች ለምሳሌ ወላጆች የትኛውም ነገር ወላጆች መታዘዝ ግዴታ አደረገ ሲያደርግ ግን ምናልባት ከሸሪዓ አላህ Subhanahu Wa Ta'ala ካዘዘው ተቃራኒ ነገር የሚያመጡ ከሆነ ግን መቀበል እንደሌለብን ነግሮናል። وإن جاهداك على ألا تشرك بي على أن تشرك بي شيئا ما ليس لك به علم فلا تطيعهما ነው ያለው አላህ Subhanahu Wa Ta'ala። እኔን በእኔ ለማጋራት እውቀት በሌለህ ነገር በእኔ ለማጋራት እነሱ ቢታገሉህና ቢያዙህ አትታዘዛቸው ካለ በኋላ ወصاحبهما في الدنيا معروفا በአዱንያ ግን በምትኖርበት ሰዓት በመልካም ሙሳሐባ አድርጋቸው በመልካም ተኗኗራቸው ብሎ ለወላጆች አላህ Subhanahu Wa Ta'ala ምን አድርገዋል? አስቀምጠዋል። ወላጆች ሐቅ ምናልባት ወላጆቻችን ራሱ እንዶ ካፊር የሆኑበት ወላጅ ሰው ሙስሊም ሆኖ ወላጆች ካፊር የሆኑበት ካለ ሐቁ አለበት የነሱ የወላጅ ሐቅ አላቸው። ካፊር በመሆናቸው ወላጅ ሐቅ አይለቅም። ግን እነሱ መታዘዝ የሚቻለው ግን በምንድነው? ትክክለኛ በሆነና ዲናችን ሸሪዓችን በማይነካ መልኩ መታዘዝ ይኖርብናል ማለት ነው። ስለዚህ አላ ኩል አህዋል ሙዓመላ ወይም ከሰዎች ጋር መኗኗር በተለያዩ ኖርማሊ በዚህ በምንኖራቸው ኑሮዎች ላይ በእነሱ ሙዓመላ የተከለከለ አይደለም። ግን የውስጥ ሚስጥረኛ የነሱ ጓደኛ ዋና ወዳጅ አድርጎ መያዝ ግን የተከለከለ ነው፣ አይቻልም ማለት ነው። طيب وقال صلى الله عليه وسلم ነብያችን አለይሂ ሰላም አሉ ምን አሉ? ኢነ አለ በኒ ፉላን ለይሱ ቢአውሊያኢ ኢነ አለ አሉ እንግዲህ ቤተሰብ በኒ ፉላኒን የገሌ ቤተሰቦች አሉ ለይሱ አይደሉም ቢአውሊያኢ የኔ ወዳጆች አይደሉም ብሎ ተቀሱልን ማለት ነው። እንግዲህ የገሌ ቤተሰቦች ብሎ ማለት ምንድነው? የነሱም ዘር ሐረግና የነሱም ቤተሰብ ሆኑ ናቸው። የነሱ ቤተሰብ ነበሩ
ግን ምን አይደሉም አሉ ለይሱ አይደሉም ቢአውሊያኢ የኔ ወዳጆች አይደሉም ብሎ ጠቀሱ ማለት ነው። እንግዲህ የኔ ወዳጆች አይደሉም ማለታቸው ምንድነው? በቤተሰብነትና በስጋ ዝምድና ብንገናኝም ግን ኢማን ስለሌላቸው በአላህ Subhanahu Wa Ta'ala ስላላመኑ የኔ ምን አይደሉም የኔ ወዳጆች አይደሉም ብሎ ነብዩ ሰለላሁ ዐለይሂ ወሰለም ጠቅሷል ማለት ነው። ስለዚህ በአላህ Subhanahu Wa Ta'ala ያላመነ አካል የኛ ምንም ሊሆን አይችልም፣ ወዳጅ ሊሆን አይችልም። ወለው ካነ አባቶቻችንም ቢሆኑ እናቶቻችንም ቢሆን እኛ የውስጥ ሚስጥረኛ ወዳጅ መሆን አይችሉም። ባይሆን ግን ምን ብሏል? አባትም እናትም ቢሆን ወሳሂብሁማ ፊ ዱንያ ማዕሩፋ ብሏል። በመልካም ነገር ተኗኗር፣ ሐቃቸው ተወጣላቸው። ሌላ ግን የውስጥ ወዳጅና የውስጥ ዋና እንትን አድርገህ ግን እንዳትይዝ ብሎ አላህ ሱብሓነሁ ወተዓላ ነግሮናል ማለት ነው። ነቢያችን ዓለይሂ ሰላም በሐዲሳቸው ነግረውናል። ሶሒሑን ሐዲሱ ሶሒሕ ነው። ረዋሁ አሕመድ ዘግቦታል ማለት ነው። ጠይብ ስለዚህ እንደማንም ለ47ኛው ለ46ኛው ጥያቄና መልስ ምንድነው? ኩፋሮችን ወዳጅ አድርጎ መያዝ ይቻላል ወይ የሚል ነበረ። ኩፋሮችን ወዳጅ አድርጎ መያዝ አይቻልም ማለት ነው። እንግዲህ በምን ዲናችን በሚፈቅደው ነገር ወይም ዲናችን በማይነካ ነገር ከነሱ ጋር መኗኗር ይቻላል። ሙዳሃና የሚባል ነገር አለ። ሙዳሃና ማናደርግ ከሆነ ሙዳራና ሙዳሃና የሚባል አለ። ሙዳራ ብሎ ማለት ምንድነው? ከነሱ ጋር መኗኗር በቃ በኑሮ ጉዳይ በዱንያዊ በሆነ ጉዳይ ከነሱ ጋር መኗኗር። ሙዳሃና ማለት ደግሞ ምንድነው? ዲናችን የኛ ዲን ዝቅ አድርገን ማለት እኛ አላህ Subhanahu Wa Ta'ala ያዘዘን ግዴታ የሆነበት ነገር ልንተው ወይም የኛ እንኳን ባንተው እነሱ የሚሰሩትን የነሱ የሃይማኖት መገለጫቸው የሆነ ነገር ምንሰራ ከሆነ አሁን ምን ያደረግን ሙዳሃና እያደረግን ነው፣ ለነሱ እየተናነስን ነው ማለት ነው። ስለዚህ እነሱ ሃይማኖታቸው ላይ ሃይማኖታቸው የሚያዝባቸው ወይም የነሱ ሃይማኖት የሚገልጽ ነገር መስራትም አይቻልም። እንደዚህም የኛ ሃይማኖት የሚያዝ ነገር መተውም ሳይቻል በእነዚህ መካከል ላይ ሆነን ምን ከነሱ ጋር መኗኗር ዱንያዊ የሆኑ ነገራቶች መፈጸም ይቻላል። ሀገራዊ ጉዳይ የተለያዩ ነገራቶች መሳተፍ ይቻላል ማለት ነው። ጠይብ ጥያቄ ቁጥር 47ኛ ጥያቄ መን ሁወል ወልዩ መን ሁወል ወልዩ መን ማን ነው? ሁወል ወልዩ እሱ የአላህ Subhanahu Wa Ta'ala ወዳጅ የሆነው ማን ነው? የአላህ ወዳጅ ማለት ማን ነው ነው እንደማን ነው? መን ሁወል ወልዩ ማለት የአላህ Subhanahu Wa Ta'ala ወዳጅ ማን ነው? ጠይብ እንግዲህ ወልይ ስንል እንደኛ ወይም አእምሮአችን ላይ ቶሎ ትዝ የሚለን የሆነ ወልይ የሚባሉ አካላቶች እንዳሉ እና የሆነ ነገር እንደሚናገሩ የሆነ የተለየ ነገር እንደሚያመጡ ከሰዎች ለየት ያለ ነገር አምጥቶ የተለያየ ነገር የሚናገሩ ሰዎች ወልይ ተብሎ የሚጠሩበት ወይም ብዙ ጊዜ ትዝ የሚለን እነሱ ናቸው። ግን ወልይ ማለት እነሱ ማለት አይደለም። እንደው ምናልባት እነሱ ከሰው ውጭ ያለ ነገር ወይም አላህ Subhanahu Wa Ta'ala እንጂ ሌላ ሰው ሊያውቀው የማይችለውን ነገር እነሱ የሚያመጡ ሰዎች ወልይ ሊባሉ አይችሉም። ወልዩላህ የአላህ ወልይ አይደሉም። የአላህ ምናልባት ወልዩ የሸይጣን ወልይ ሊሆን እንጂ የአላህ Subhanahu Wa Ta'ala ወልይ የአላህ ወዳጅ ሊሆኑ አይችሉም። ወልይ ማለት ያው ወዳጅ ማለት ነው። ስለዚህ ጠይብ በተለያየ አካባቢ እንግዲህ ወልይ ነን ብሎ የተለያዩ ነገራቶች የሚያመጡ ሰዎች የተለያየ ነገር የሚናገሩ ሰዎች እነዚህ ወደፊት የምንጠቅሳቸው የወልይ መስፈርቶች አሉ። እነዛ መስፈርቶች ካላሟሉ ወልይ ሊሆኑ አይችሉም ማለት ነው። ጠይብ መልስ ጀዋብ እንግዲህ የመጀመሪያ ጥያቄ ምንድነው? ወልይ ማን ነው የሚል ጥያቄ ነው። ጀዋቡ ምንድነው? መልሱ አልወልዩ ወልይ የሚባለው ሁወ እሱ አልሙእሚኑ ሙእሚን ነው። አተቂዩ ተቂይ የሆነ አላህ Subhanahu Wa Ta'ala የሚፈራ ተቂይ ማለት አላህ Subhanahu Wa Ta'ala የሚፈራ የሆነ ሙእሚን ያኔ ምን ሊሆን ይችላል? ወልይ ሊሆን ይችላል። አላህ Subhanahu Wa Ta'ala ወዳጅ ማለት ነው። ስለዚህ ሁለት መስፈርቶች ናቸው ማለት ነው። አንደኛ ምን መሆን አለበት? አማኝ መሆን አለበት። በአላህ Subhanahu Wa Ta'ala ላይ ማመን አለበት። አንድ ሰው ወልይ ሊሆን በአላህ Subhanahu Wa Ta'ala በትክክል እምነት ያለው መሆን አለበት። ሁለተኛ ተቂይ መሆን አለበት። አላህ Subhanahu Wa Ta'ala የሚፈራ መሆን አለበት። አላህ ኢማን ኖሮት አላህ የማይፈራ ከሆነ አሁንም ከአላህ ወልይነት ወይም ወልይ ተብሎ ሊጠራ አይችልም ማለት ነው። ጠይብ ይሄም ያው ከቁርአንም ከሐዲስም ማስረጃ ይመጣልናል ማለት ነው። ቃል አላሁ ተዓላ ከፍ ያለው አላህ Subhanahu Wa Ta'ala አላ አዋጅ አለ ንቁ ማለት ነው። እንግዲህ ኢንተቢሁ ወደፊት የሚነገረው ነገር ትልቅ ነገር ነው። ንቁ አላ አዋጅ ኢነ አውሊያ አላህ የአላህ Subhanahu Wa Ta'ala ወዳጆች እኮ ላ ኸውፉን ዐለይሂም ላ ኸውፉን ፍራቻ የሚባል ነገር የለባቸውም። ላ ኸውፉን ፍራቻ የሚባል ነገር የለባቸውም። ዐለይሂም ማለት በነሱ ላይ ማለት ነው። በእነሱ ላይ ፍራቻ የሚባል ነገር የለባቸው ማለት የማን የአላህ ወዳጆች መቼ ነገ በሚሞቱበት ቀን የቂያማ ቀን ሞቶ ወደ አኺራ በሚሄዱበት ሰዓት ፍራቻ የሚባል ነገር የላቸው። ምን ቅጣት ይመጣብናል፣ የአላህ ቁጣ እሳት ያገኘን ይሁን የሚል ፍራቻ የለባቸው። ዛሬ አዱንያ ላይ ያሉ ሳይሆን በሚሞቱበት ሰዓት ማለት ነው። ወላሁም የሕዘኑን ወላሁም እነሱም አይደሉም የሕዘኑን የሚያዝኑ የሚተክዙም አይደሉም። አዱንያ ላይ ባሳለፉት ወይም አዱንያ ላይ ባሉ ትተውስ በሚሄዱት ነገር የሚተክዙ አይደሉም ማለት ነው። ምን አኺራ ከሄዱ በኋላ አንድ ምን የለባቸውም
ኸውፍ የለባቸውም፣ ፍራቻ የሚባል ነገር የለባቸው። ላ ኸውፉን ዐለይሂም በእነሱ ላይ ምን የለም ፍራቻ የለም ማለት ነው። እንግዲህ ያው ይሄ ፍራቻ የለባቸው የሚባለው መቼ ነው? አኺራ በሄዱበት ሰዓት ነው። በሚሄዱበት ሰዓት መጨረሻ ሞት በሚመጣበት ሰዓትና አኺራ ከሄዱ በኋላ ባለው ሁኔታ ነው እንጂ አዱንያ ላይ የትኛውም ሰው በሚኖርበት ሰዓት በምንድን ነው በይነል ኸውፊ ወረጃ ነው መሆን ያለበት። በይነል ኸውፊ ማለት አላህ ሱብሓነሁ ወተዓላ በመፍራት ምን የአላህ ሱብሓነሁ ወተዓላ ቅጣት አለው፣ ቅጣቱ ምናልባት አላህ ሊቀጣኝ ይችላል የሚል ፍራቻ መኖርም አለበት። እንደዚህም ረጃእም መኖር አለበት። ክጃሎት ሙሉ በሙሉ ፍራቻ ብቻ ሳይሆን ክጃሎት ማለት አላህ ሱብሓነሁ ወተዓላ ረሕመቱ ዋሲዕ ሰፊ የሆነ ጌታ ነው፣ አላህ ከወንጀል ምሮኝ ጀነት ይሰጠኛል የሚል ክጃሎትም። ስለዚህ ከጀናሐይ ጣይር ከዚህ በፊት እንግዲህ አሳልፈናል ይሄን ደርስ። አንድ ሰው ሙእሚን የሆነ ሰው አላህ በሚገዛበት ሰዓት በይነል ኸውፊ ወረጃእ መሆን አለበት። ግን ከሞቱ በኋላ ወደ አኺራ በሚሄዱበት ሰዓት የአላህ ሱብሓነሁ ወተዓላ ወዳጆች ገና የአኺራ መጀመሪያ መሸጋገሪያ ሩሓቸው ከሚወጣበት ሰዓት ጀምሮ ምን የለባቸውም? ኸውፍ የሚባል ነገር የለባቸውም። አላህ ፍራቻ የሚባል ነገር የለባቸውም። ምን ያጋጥመናል ብሎ ምን የሚፈሩት ነገር የለባቸው። ምክንያቱም የአላህ ሱብሓነሁ ወተዓላ ወዳጆች ናቸው፣ ሙእሚን ናቸው። ሙእሚን ከመሆንም ተቅይ ናቸው፣ አላህ ሱብሓነሁ ወተዓላ ፈሪዎች ስለሆኑ ማለት ነው። ጠይብ እንደዚሁም ወላሁም የሕዘኑ እነሱም አያዝኑም፣ አይተክዙም፣ ትካዜ ሐዘን የለባቸው። ምን ዱንያ ላይ ያሳለፉት ነገር ትተውት በሚሄዱት ነገር የተለያየ ነገር ትተው ይሄዳሉ። እንደዚሁም መስራት ያለባቸው ምናልባት ያጎደሉት ነገር ብዙ ነገር አለ ብሎ ምን አይሉ አያዝኑም፣ ሐዘን የለባቸው። ወይም ወደፊት የሆነ ነገር መጥፎ ነገር ያገኘናል አኺራ ላይ አሁን እንግዲህ ወደ አላህ እየተሸጋገርን ነው። አላህ አኺራ ከገባን ከሄድን ከደረስን በኋላ የሆነ ነገር ያገኘናል ብሎ ሐዘን ትካዝ የሚባል ነገር የለባቸው። ማናቸው እነሱ? አውሊያኡላህ የአላህ ሱብሓነሁ ወተዓላ ወዳጆች ናቸው። የአላህ ወዳጆች የአላህ ወዳጅ ብሎ ማለት ምንድን ነው? አልሙእሚን ሙእሚንና ተቂይ አላህን የሚፈራ የሆነ ማለት ነው። እና ሙእሚን ካልሆነ ወይም በአላህ ሱብሓነሁ ወተዓላ ያላመነ አላህ ማይፈራ ከሆነ ወልይ ነኝ ብሎ ምንም ቢናገር በተለያየ ቦታ ሆኖ የተለያየ ነገር ቢያመጣ ምን ሊሆን አይችልም? ወልይ ሊሆን አይችልም። እንግዲህ በተለያየ ቦታ ለምሳሌ ጠንቋዮች ወልዮች ተብሎ ይባላሉ። አዋቂዎች ወልዮች፣ እንደዚሁም አራፍ እናውቃለን ብሎ የሚወግቱ ሰዎች አዋቂ እያሉ ወይም ወልይ የአላህ ወዳጆች እያሉ ይጠሯቸዋል። እነሱ ግን የአላህ ወዳጅ ሊሆኑ አይችልም በፍጹም። ምክንያቱም በመጀመሪያ ኢማን ሊኖራቸው ጠንቋዮች እንግዲህ እነሱ ኢማን አላቸው ማለት በጣም የራቀ ነው። ሁለተኛ ደግሞ ምን ተቂይ አላህን ፈሪ መሆን አለባቸው። አላህን ፈሪ እነዚህ ነገራቶች ሲያሟላ ነው አንድ ሰው የአላህ ሱብሓነሁ ወተዓላ ወዳጅ ሊሆን የሚችለው እንጂ ከዛ ውጭ ሆኖ እያለ የአላህ ወዳጅ ነኝ ቢል ውሸት ነው የሚሆነው። ባይሆን አውሊያኡ ሸይጣን የሸይጣን ወዳጅ ሊሆን ይችላል እንጂ ማለት ነው። ጠይብ ከዛ በኋላ እነዛ ሰዎች ማን ናቸው? ማይፈሩት የሆኑትና ፍራቻ የሌለባቸውና ሐዘን የሌለባቸው ሰዎች እነማን ናቸው ብሎ አላህ ሲጠቅስልን አለዚነ እነዚያ አመኑ ያመኑ የሆኑ ወካኑ የሆኑ የተቁን አላህ ሱብሓነሁ ወተዓላ የሚፈሩ የሆኑ ወካኑ የተቁን አላህ የሚፈሩ የሆኑ ናቸው። እንግዲህ እዚሁ ላይ መስፈርቶቹ ተናገረ ማለት አላህ አለዚነ አመኑ እነዚያ የአላህ ወዳጆች ፍራቻም ትካዜም የሌለባቸው እነማን ናቸው? አለዚነ አመኑ እነዚያ ያመኑ፣ ሁለተኛ ደግሞ ወካኑ የተቁን ተቅዋ ያላቸው አላህ የሚፈሩ የሆኑት ናቸው ብሎ አላህ ሱብሓነሁ ወተዓላ ገልጾልናል ማለት ነው። ጠይብ ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉ ኢነማ ወሊየላሁ ወሷሊሑል ሙእሚኒን። ነቢያችን ዐለይሂ ሰላም ምን አሉ? ኢነማ ወሊየላህ የኔ ወዳጅማ አላሁ አላህ ነው። ኢነማ ወሊየላሁ የኔ ወዳጄ ረዳቴ ማን ነው? አላህ ነው አሉና ከዛስ ወሷሊሑል ሙእሚኒን ደጋግ የሆኑ መልካም የሆኑ ሙእሚኖች ማለት ነው። እንግዲህ ሷሊሕ ሙእሚን ብሎ ማለት ምንድነው? ተቂይ አላህ የሚፈሩ ማለት ነው። አላህ የሚፈሩ የሆኑ ደጋግ የሆኑ ሙእሚኖች የኔ ወዳጆች፣ የኔ ረዳቶች፣ የኔ ረዳት፣ የኔ ወዳጅ አላህና እነሱ ናቸው ብሎ ነቢያችን ዐለይሂ ሰላም ጠቅሰውልናል ማለት ነው። ስለዚህ ወልይ ሊሆን የሚችለው ማን ነው? አላህ ሱብሓነሁ ወተዓላ በአላህ ላይ ኢማን ያለውና አላህ የሚፈራ ነው። ሐዲሱን ሰሒህ የሆነ ሐዲስ ነው። ረዋሁ አሕመድ ዘግቦታል ማለት ነው። ጠይብ ስለዚህ ማን ነው ወልይ የሚለው ነገር እዚህ ላይ በግልጽ ተቀምጦልናል። ይሄን ልናቅና ልንረዳ ይገባል። ቀጣይ 48ኛው ጥያቄና የመጨረሻው ለደርሳችን የመጨረሻው ጥያቄ ቢማዛ የሕኩሙ አልሙስሊሙነ ቢማዛ የሕኩሙ በምንድን ነው የሚፈርዱት? አልሙስሊሙነ ሙስሊሞች የሚፈርዱት በምንድን ነው? ፍርዳቸው የሚሆነው በምንድን ነው? በምን ነው መፍረድ ያለባቸው? ፍርዳቸው በምንድን ነው የሚል ነው። ጠይብ ጀዋብ ለ48ኛው ጥያቄ መልስ የሕኩሙ አልሙስሊሙነ ሙስሊሞች ይፈርዳሉ በምን? ቢልቁርአን በመጀመሪያ በቁርአን ይፈርዳሉ። ወልሐዲሲ እንደዚሁም በሐዲስ ይፈርዳሉ። በቁርአንና በሐዲስ እነዛ ቁርአንና ሐዲስ ባይሆን ሐዲሱ ምን የሆነ ሐዲሱ አሰሒሕ ሰሒሕ የሆነ ማለት ነው። ሰሒሕ በሆነ ሐዲስና እንደዚሁም በቁርአን ነው የሚፈርዱት። የሙእሚኖች መፋረጃ መሆን ያለበት ምንድን ነው? ቁርአንና ሐዲስ ነው ማለት ነው። ጠይብ
ቃለ አላሁ ተዓላ አላህ ሱብሓነሁ ወተዓላ ከፍ ያለው አላህ አለ ወአኒሕኩም ፍረድ በይነሁም በመካከላቸው ፍረድ አላቸው ለነቢያችን ዓለይሂ ሰላቱ ወሰላም በምን ቢማ አንዘለላህ አላህ ሱብሓነሁ ወተዓላ ባወረደው በቁርአን በመካከላቸው ፍረድ ብሎ አላህ ሱብሓነሁ ወተዓላ አዟል ማለት ነው። ስለዚህ እኛ ልንፋረድ የሚገባው በምንድነው? በቁርአንና በሐዲስ ነው ማለት ነው። ምክንያቱም ቁርአንና ሐዲስ ምንም የሚያስቀረው ነገር የለም። ቁርአን እስልምና ለሰው ልጅ አጠቃላይ ሁሉ ነገር ህይወት ሆኖ ነው የመጣው። ዲን ወይም መስጂድ ውስጥ የሚፈጸም ዒባዳ ብቻ አይደለም ማለት አጠቃላይ የኛ ህይወታችን በምን መፋረድና በምን መሄድ እንችላለን? በቁርአንና በሐዲስ መሄድ እንችላለን ማለት ነው። ጠይብ ስለዚህ ግዴታም ነው በቁርአንና በሐዲስ። ምናልባት ሰዎች እንግዲህ ከዚህ በፊት ይሄ ደርስ ያሳለፍንበት ሁኔታ አለ። አልሑክም ቢማ አንዘለላህ አላህ ሱብሓነሁ ወተዓላ ባወረደው መፋረድ ግዴታ ነው አይደለም የሚለው ከዚህ በፊት ያየንበት ሁኔታ አለ ማለት ነው። እንደማንም ከቁርአንና ከሐዲስ ውጭ ባለ ነገር የሚፋረዱ ሰዎች ወይም ወደዛ የሚሄዱ ሰዎች ለምሳሌ እንደ ሀገራችን እንደ ህገ መንግስት ሊሆን ይችላል፣ ወደ ተለያየ ነገር ወይም ወደ ሽምግልና ወደ ተለያየ ነገር ሊሄዱ ይችላሉ። ምን ትተው? ቁርአን ትተው ሐዲስ ትተው ማለት ነው። ወደዛ በሚሄዱበት ሰዓት ቀጥታ ኢዕቲቃዳቸው ነው የሚታየው። እነዚህ ሰዎች ኢዕቲቃዳቸው የተበላሸ ኢዕቲቃድ ካላቸው ከእስልምና ሁላ ሊወጡ ይችላሉ። አንድ በሚሄዱበት ሰዓት ቁርአን ትተው ሐዲስ ትተው በሚሄዱበት ሰዓት አንድ ይቻላል ብሎ የሚያስቡ ከሆነ ይቻላል መሄዱ ራሱ ይቻላል ብሎ የሚያስቡ ከሆነ ወደ ኩፍር ሊያደርሳቸው ይችላል ማለት ነው። ምክንያቱም ምን ብሏል? ወአኒሕኩም ቢማ አንዘለ አላህ ባወረደው ፍረድ ነው ያላቸው አላህ ለነቢያችን ዓለይሂ ሰላም ትእዛዝ ነው፣ ግዴታ ነው። ወመን ለም ይሕኩም ቢማ አንዘለ አላህ ባወረደው ያልፈረደ ካፊሮች ነው። ፈኡላኢከ ሁሙል ካፊሩን ብሎ አላህ ሱብሓነሁ ከሃዲ ነው ብሏል። ስለዚህ ምንድነው አይቻልም ማለት ነው። ከቁርአንና ከሐዲስ ውጭ ባለ አካል መፋረድ አይቻልም ማለት ነው። ስለዚህ አላህ አይቻልም ያለው ነገር እነሱ ይቻላል ብሎ የሚሄዱ ከሆነ ምንድነው የሚሆኑት? ወደ ኩፍር ይወስዳቸዋል ማለት ነው። ይቻላል ብሎ የሚል ኢዕቲቃድ ካላቸው ማለት ነው። ግን ይሄ ኢዕቲቃድ ሳይዙ አይ መቻልማ አይቻልም ነበረ አላህ ካወረደው ነገር ሌላ ትተው ወደ ሌላ ነገር መሄድ አይቻልም ነበር። ግን ያው ነፍስያ አሸንፎን ወይም ሸይጣን ወስውሶን ሊሆን ይችላል፣ በተለያየ ምክንያት ሊሄዱ ይችላሉ። ያኔ ግን ያው ቁርአን ትተው ወደ ሌላ ነገር በመሄዳቸው ወንጀለኛ ይሆናሉ እንጂ ወደ ኩፍር አይወስዳቸው። ምክንያቱም ይቻላል ብሎ ኢዕቲቃድ ስለሌላቸው ማለት ነው። አንድ ይሄ ነው። ሁለተኛ ደግሞ ምን ኢዕቲቃድ መኖር የለበትም? ይሻላል የሚል ኢዕቲቃድም መኖር የለበትም ውስጣቸው ላይ ማለት ቁርአንና ሐዲስ ትተን ወደ ሌላ ቦታ በምንሄድበት ሰዓት ያ የምንሄድበት ነገር ይሻላል፣ ከቁርአን ከሐዲስ ይበልጣል፣ ይሻላል ብሎ የሚያስቡ ከሆነ አሁንም ወደ ምን ሊወስዳቸው ይችላል? ወደ ኩፍር መሄዳቸው አይቀርም ማለት ነው። ምክንያቱም ከቁርአን ከሐዲስ የሚበልጥ ነገር ምን የትኛው ነገር ስለሌለ ከቁርአንና ከሐዲስ ይበልጣል ብሎ ወደዛ የሚሄዱ ከሆነ ምን ይሆናሉ? ካፊር ይሆናሉ ማለት ነው። ግን ኢዕቲቃድ ይሄ ኢዕቲቃድ ከሌላቸው ዛሬ የምንፋረደው ምናልባት ከቁርአንና ከሐዲስ ውጭ ባለው ነገር ነው የምንፋረደው፣ ትተን እየሄድን ነው። ግን ቁርአንና ሐዲስ ግን ከቁርአንና ከሐዲስ ግን ይሄ ነገር አይበልጥም የሚል ኢዕቲቃድ አይበልጥም። የሚበልጠው ምንድነው? ቁርአንና ሐዲስ ነበር። እኛ ግን ነፍሲያችን አሸንፎን ሸይጣን አሸንፎን ወደዛ ሄደናል እንጂ የሚበልጠው ቁርአን ነው ብሎ ኢዕቲቃድ ካላቸውና ውስጣቸው ላይ እምነት ካላቸው ምን አይሆንም? ወደ ኩፍር አይወስዳቸው ማለት ነው እነሱ። ምክንያቱም ይሻላል ወይም ይበልጣል ብሎ አላሰቡማ። ወደዛ የሄዱበት ነገር ብቻ በሌላ ጉዳይ ነው ወደዛ ሄዱት። ስለዚህ ኢዕቲቃዳቸው ስላልተበላሸ ወደ ኩፍር አይወስዳቸውም። ግን አሁንም ቁርአንና ሐዲስ በመተዋቸው ወደ ወንጀለኛ መሆናቸው አይቀርም ማለት ነው። ጠይብ ስለዚህ አንድ ሰው እንግዲህ በቁርአንና በሐዲስ ውጭ ባለ ነገር ቢፋርቅ ቀጥታ ካፊር ብለን ማለት አንችልም እኛ። ወመን ለም ይሕኩም ቢማ አንዘለላህ ፈኡላኢከ ሁሙል ካፊሩን ብለዋልና አላህ ቀጥታ ካፊር ነህ ብለን አንድ ሰው ላይ ምን ማድረግ አንችልም፣ መደምደም አንችልም። ምን መጀመሪያ ኢዕቲቃዱ መታወቅ አለበት፣ ቀልቡ ላይ የያዘው ነገር መታወቅ አለበት ካፊር ነው ተብሎ ሊፈረድበት ዘንዳ ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉ ዓሊሙል ገይቢ ዓሊም ማለት አንተ አዋቂ የሆን ጌታ ነህ። ዓሊሙል ገይቢ ገይብ ማለት ደግሞ የሩቅ ሚስጥር አዋቂ የሆን ጌታ ነህ። ዓሊሙል ገይቢ የሩቅ ሚስጥር አዋቂ የሆን ጌታ ነህ አሉት ነቢያችን ዐለይሂ ሰላም አላህን ሲያወድሱ። ወሸሃደቲ እንደዚሁም ቅርብንም አዋቂ የሆን ጌታ ነህ። የሩቅ ሚስጥርንም እንደዚሁም ቅርብንም ነገር ሁሉ አዋቂ የሆን ጌታ ነህ ብሎ አላህን ሲያወድሱ ነቢያችን ዐለይሂ ሰላም እንደዚህ አሉ። አንተ ተሕኩሙ አንተ ማለት እንግዲህ አንተ ተሕኩሙ ትፈርዳለህ፣ በይነ ዒባዲክ በባሮች መካከል ትፈርዳለህ ብሎ ነቢያችን ዐለይሂ ሰላም አስቀምጧል ማለት። ስለዚህ አላህ ሱብሓነሁ ወተዓላ ዓሊሙል ገይብ ነው። እንደዚህ በባሮች መካከል ምን ያደርጋል? ይፈርዳል ማለት ነው። ስለዚህ በባሮቹ መካከል አላህ የሚፈርድ ከሆነ ነቢያችን ዐለይሂ ሰላም አንተ ትፈርዳለህ ብሎ ነቢያችን ዐለይሂ ሰላም አላህ ካወደሱ የአላህ ባሪዎች ወይም ሙስሊሞች መፋረድ ያለባቸው በምንድን ነው? አላህ ባወረደው
በአላህ ፍርድ ነው። የአላህ ፍርድ ምንድነው? ቁርአንና ሐዲስ ነው ማለት ነው። طيب ስለዚህ አንድ ሰው ሙስሊም የሆነ አካል እንዳጠቃላይ መፈረድ ያለበት ፍርዱ መሆን ያለበት በምንድነው? በቁርአንና በሐዲስ መሆን አለበት። ከዛ ውጭ ወዳለ ነገር መሄድ የለበትም ማለት ነው። طيب ሐዲሱ ረዋሁ ሙስሊም ዘግቦታል ማለት ነው። ስለዚህ እንደማንም ጥያቄና መልሱ 48ኛ ጥያቄ ሙስሊሞች በምን ይፈረዳሉ የሚል ነበረ ጥያቄው። መልሱ ምንድነው? የሚፈረዱበት ነገር ቁርአንና ሐዲስ ነው ይሆናል ማለት ነው። ኢንሻአላህ እንግዲህ ደርሳችን እዚህ ላይ እናቁምና በቀጣይ ክፍል 21ን በቀጣይ ደርስ ምና ይሆናል። ከ49ኛው ጥያቄ ምንቀጥል ይሆናል። አላህ ሱብሓነሁ ወተዓላ ሰምተን ምንጠቀምና እንደዚሁም በተግባር ምናውል አላህ ያድርገን። አላህ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።